የማቴዎስ ወንጌል ምዕራፍ 17 ከስድስት ቀንም በኋላ ጌታችን ኢየሱስ ጴጥሮስን ያዕቆብንና ወንድሙ ዮሐንስን ይዞ ለብቻቸው ወደ ረጅም ተራራ ወጣቸው። መልኩም በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ጌታችን ኢየሱስን አቤቱ በዚህ መኖር ለእኛ መልካም ነው። ብትወድስ 3 ቤቶችን በዚህ እንስራ፣ አንዱን ለአንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ አለው። እርሱም ገና ይህን ሲናገር ብሩህ ደመና መጥቶ ጋረዳቸው። እነሆ ከደመናው ውስጥ የምወደው በእርሱም ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት የሚል ቃል መጣ። ደቀ መዛሙርቱም ሰምተው በግንባራቸው ወደቁ፣ እጅግም ፈርተው ነበር። ጌታችን ኢየሱስም ቀርቦ ዳሰሳቸው፣ ተነሱ፣ አትፍሩም አላቸው። ዓይናቸውንም አቅንተው አዩ፣ ነገር ግን ከጌታችን ከኢየሱስ ብቻ በቀር ያዩት ማንም አልነበረም። ከተራራውም ሲወርዱ ጌታችን ኢየሱስ የሰው ልጅ ከሙታን ተለይቶ እስኪነሣ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው። ደቀ መዛሙርቱም ጻፎች ኤልያስ አስቀድሞ ይመጣ ዘንድ አለው ለምን ይላሉ ብለው ጠየቁት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አዎን ኤልያስ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ፈጽሞ መጥቷል፣ የወደዱትንም ሁሉ በእርሱ ላይ አደረጉበት እንጂ አላወቁትም። እንዲሁ የሰው ልጅም ከእነርሱ መከራን ይቀበል ዘንድ አለው። ከዚህም በኋላ ደቀ መዛሙርቱ ስለ መጥምቁ ዮሐንስ እንደነገራቸው አወቁ። ወደ ሕዝቡም በደረሱ ጊዜ አንድ ሰው ወደ እርሱ ቀርቦ እየለመነ ሰገደለት፣ እንዲህም አለው፣ አቤቱ ልጄን ማርልኝ፣ ክፉ ጋኔን በየወሩ መጀመሪያ ያሰቃየዋልና ይዞ ይጥለዋልና ብዙ ጊዜም ወደ እሳት ይጥለዋል፣ ወደ ውሃም የሚጥልበት ጊዜ አለ። ወደ ደቀ መዛሙርትህም አመጣሁት፣ እርሱንም ማዳን ተሳናቸው አለው። ከዚህም በኋላ ጌታችን ኢየሱስ መልሶ የማታምን ጠማማ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ አምጡልኝ አለ። ጌታችን ኢየሱስ ገሰጸውና ጋኔኑን ከእርሱ ወጣ። በዚያች ሰዓትም ልጁ ዳነ። ከዚህም በኋላ ደቀ መዛሙርቱ ለብቻቸው ቀርበው ጌታችን ኢየሱስን ስለምን እኛ ማውጣት ተሳነን አሉትና ጠየቁት። ጌታችን ኢየሱስም ስለ እምነታችሁ መጉደል ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ ተነቅለ ሂድ ብትሉት ይፈልሳል፣ የሚሳናችሁ ነገርም የለም። ይህ አይነት ግን ያለ ጾምና ጸሎት አይወጣም አላቸው። በገሊላም ሲመላለሱ ጌታችን ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉታል፣ በሦስተኛው ቀንም ይነሣል አላቸው። ደቀ መዛሙርቱም ይህን ሰምተው እጅግ አዘኑ። ወደ ቅፍርናሆምም በደረሱ ጊዜ ግብር የሚቀበሉ ሰዎች ወደ ጴጥሮስ መጥተው መምህራችሁ 2 ዲናር አይገብርምን አሉት። እርሱም አዎን አላቸው። ወደ ቤትም በገባ ጊዜ ጌታችን ኢየሱስ አስቀድሞ ስምዖን ሆይ ምን ትላለህ? የምድር ነገሥታት ቀረጥን ግብርን ከማን ይቀበላሉ? ከልጆቻቸው ወይስ ከሌሎች አለው። ጴጥሮስም ከሌሎች ነው አለ። ጌታችን ኢየሱስም አለ እንኪያስ ልጆቻቸው ነጻ ናቸው፣
ነገር ግን እንዳያጉረመርሙ ወደ ባህር ሂድና መረብ ጣልና በመጀመሪያ የያዝኸውን ዓሣ ወስደህ አፉን ክፈት፣ በውስጡ ሰጣጢራ ታገኛለህ። ይኸውም 4 ድሪም ነው። እርሱን ወስደህ ስለ እኔና ስለ አንተ ስጣቸው አለው።